በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 44ኛ ተአምር። በኢያሪኮ ሐዋርያትን ስለመሰብሰብ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ወደ ኢያሪኮ በሄደ ጊዜ ደቀ መዛሙርቱን ሰበሰበና እናንተ የእግዚአብሔር የርስቱ ወራሾች ልጆቹ ናችሁ። ስለሆነም ለእናንተ ዘመናት ሳይቆጠሩ ሰማይና ምድር ሳይፈጠሩ በፊት መንግሥተ ሰማያትን አዘጋጀሁላችሁ። እናንተም ሁላችሁ ንጹሐን ናችሁና ስለዚህ መረጥኳችሁ። ነገር ግን ከእናንተ አንዱ ሰይጣን ነው። ከእርሱ በስተቀር ተድላ ደስታዋ የማይፈጸም በሰው ልብ ያልታሰበ ጆሮ ያልሰማውን ዓይን ያላየውን መንግሥተ ሰማያትን ሁሉ ይወርሳታል። በዕለተ ትንሣኤ በ12ቱ ነገደ እስራኤል ወንበር እንድትቀመጡ እውነት እላችኋለሁ። እናንተ የዓለም ብርሃን ናችሁ፣ የጨለማውም ሁሉ መብራት ናችሁ። ዓለምን በትምህርታችሁ የምታጣፍጡ ጨው ናችሁ አላቸው። ዳግመኛም ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ስለ እኔ ምን ትላለህ ብሎ ጠየቀው። ስምዖንም አንተስ የሕያው እግዚአብሔር ልጅ የዓለም መድኃኒት ነህ እላለሁ አለው። ጌታ ኢየሱስም ይህን ምስጢር ሰማያዊ አባቴ ገልጾልሃልና አንተ ንዑድ ክቡር ነህ። ስምዖን ሆይ እወቅ፣ በር ባንኳኳህ ጊዜ ይከፈትልሃልና አንተ ብፁዕ ነህ። ስምዖን ሆይ ብዙዎች አባቶች ነቢያትም ሁሉ አንተ ያየኸውን ለማየት ወደው ነበረ፣ ነገር ግን አላዩም። የአንተ ቃሌን የሰሙ ጆሮዎች ብፁዓን ናቸው። ወደ እኔ ይመለከቱ የነበሩ ዓይኖችህም የተባረኩ ናቸው። ስምዖን ሆይ እወቅ፣ ወዳጄ አብርሃም ወደ እኔ ይመለከት ዘንድ ወደደ፣ እኔም ፍላጎቱን አሟላሁለትና አይቶ ደስ አለው። ስምዖን ሆይ ዘማውያን፣ ቀራጮች፣ ለዋጮች፣ በልዩ ልዩ ወገን ኃጢአተኞች የሆኑ ሁሉ የእስራኤልን ልጆች ቀድመው ወደ መንግሥተ ሰማያት እንዲገቡ እውነት እልሃለሁ። ስምዖን ሆይ እውነት የእስራኤልን ልጆች ኃጢአት ይቅር እላለሁ፣ ነገር ግን በአብ በወልድ በመንፈስ ቅዱስ ስም ላይ በሚያመጡት ዘለፋና በሚፈጽሙትም ስህተት በዚህም በሚመጣውም ዓለም ኃጢአታቸውን ይቅር አልልም። በሰው ፊት የሚያምንብኝን ሁሉ በአባቴና በመላእክት ፊት አምኜ እቀበለዋለሁ። በሰው ፊት የካደኝን ግን በአባቴና በመላእክት ፊት አላውቅህም እለዋለሁ። ስምዖን ሆይ እወቅ፣ እናንተን የሚገድል ሁሉ ለእግዚአብሔር መሥዋዕት የሚያቀርብ የሚመስልበት ጊዜ ይመጣልና ስለ እኔ በሁሉ ዘንድ የተጠላችሁ ትሆናላችሁ። በአሕዛብ ዘንድ በአንደበቱ ስሜን የሚጠራ ሁሉ ብርቱ ጥላቻ ይደርስበታል። ስምዖን ሆይ እወቅ፣ ወገኖቼን ሕዝቦቼን የሚያዋርዱ ከበረሃ ይመጣሉና ሌሎችንስ እንኳ የማይናገሯቸውን በእግዚአብሔር ላይ ልዩ ቃል ይናገራሉ። ከርኩስነታቸው የተነሳ ምድር ትረክሳለች። ቤተ መቅደስን በእግረ ኃጢአት ይረግጧታል። ሕጌን ለማፍረስ ይሽቀዳደማሉ። የወገኖቼን ልጆች የወንዱን ጉብል የሴቷን ወጣት ከአባት ከእናታቸው ነጥቀው ማርከው ከዘመዶቻቸው ለይተው ይወስዷቸዋል። በየሀገሩም ይበትኗቸዋል። ይልቁንም ይሸጧቸዋል፣ ይለውጧቸዋል፣ ይገድሏቸዋል። ከእነሱም ጋር የተማረከውን ሽማግሌ ከእነሱ ጋር ይገድሉታል። ልጆቻቸውንም በሕዝቦቼና በልጆቻቸውም ደም ይነክራሉ። በዚህም ስራቸው ለእግዚአብሔር መሥዋዕት እንደሰዉ ይቆጥሩታል። የእነዚህም ሰዎች ልዩ ምልክታቸው ጢማቸው በረከሰ የእንጨት ደም የተነከረ ነው ወይም የታለለ ነው። መንግሥት ለነሱ ትሰጥና ባህሩንና የብሱን ይገዛሉ። ዓለም በእነሱ ትመዘበራለች። ወርቁን ጌጡን ይዘርፋሉ። ጌታ ኢየሱስ ለደቀ መዛሙርቱ ይህን ነገራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።